ፍርቱና ደራሲ አዳነ ዘሩ። በቀል ቤተሰቡ በሙሉ በሐዘን ድባብ ተውጧል። ጭንቀት፣ ውጥረት በእያንዳንዱ የአቶ ተረፈ ቤተሰብ ውስጥ ድባቡን ጥሏል። ምን አባቴ ባረኩ፣ ምን አባቴ ባደረኩ አለ ዳምጠው አባቱን በፍርሃትና በሐዘን አይን አይኑን እየተመለከተ። መብራቴ ትቁነጠነጣለች። አስቴር እንባዋን ታፈሳለች። አቶ ተረፈ ፊታቸው ገርጥቷል። ጭንቀት የፊታቸውን ጡንቻ አጨማትሮታል። ፊታቸው አስፈሪ አንበሳ ሆኗል። ቤተሰቡ ሰላም ደፍርሷል። ሁሉም ጸጥ ብለዋል። ድንገት መልእክተኞች ከሙሽሪት ቤት ደርሰው ሲመለሱና አቶ ባንተ በፈንታ ሕዝብ ታጅበው ወየ ልጄ እያሉ ሲመጡ አካባቢው ቀውጥ ሆነ። ጩኸትና ኡተው አካባቢውን አስፈሪ ያደረገው። ልጄን ምን አባታቸው አደረጋቸዋት እናንተ አውሬዎች? ንዴትና ስሜት በተቀላቀለበት ደረቅ አረፍተ ነገር አይናቸውን አፍጠው አቶ ተረፈ ላይ ጠየቁ። አቶ ተረፈ ቅው አሉ። እንዲያው ባይልልኝ እንጂ እኔ ምን እንደነካት አላውቅም፣ ራሷን አጠፋች አሉ። ሳግ እየተናነቃቸውና ፊታቸው የሐምሌ እንዳመና መስሎ ወይኔ የለም ባሏ ነው ገድሏት ያለ። እቺ ሕፃን ልጅ እንዴት ራሷን ታጠፋለች? ግድ የለም ደሜን እመልሳለሁ፣ የማን ልጅ ትሙት ትቀራለች በማለት እየዛቱና እንደ አንበሳ እያገሱ ወደ ቤታቸው ፈንታይ አስከሬኗን ይዞ ተመለሱ። ከ4 ወር በኋላ ታላቅ ወንድሞቿን እንዴት መግደል እንዳለባቸው ከመከሩና ካሰለጠኑ በኋላ ክላሽንኮቭና አብራራው የተባሉት ጠመንጃዎችን በማስያዝ ወደ አቶ ተረፈ ቦታ አይራ ላኳቸው። የግንቦት ወር ነው። ሰማዩ ጠቁሯል። የዳመናው መጥቆር ተከትሎ ነጎድጓዳማው ዝናብ መጠው ይላል። ውስጥን ያሸብራል። ያ አምባማ መሬት በልምላሜና በበልግ አጊጧል። ዳምጠው ምንጊዜም እርሻ ቦታ ሲሄድ ከሞፈሩና ከቀንበሩ በተጨማሪ ክላሽንኮቭ እጁ አይለቅም። ከአቶ ባንተ ዛቻ በኋላ በጣም ስለፈራ ምንጊዜም በተጠንቀቅ ነው የቆመው። የዝናቡን መምጣት ወደ ሰማይ አንጋጦ ከተመለከተ በኋላ ዳምጠው አይ መዝነቡ ነው፣ ፍታቸው በሬዎችን አዲሱ፣ ዝናቡን ከዋድቀው ስር እናባረው፣ የዝናብ ልብሱን ጎማ ደግሞ ገሰውን አምጠው። ዞር ሲል ግን አማቾቹ ጠመንጃቸውን ደግነውበታል። እረፍ፣ እኔ ኋላ ነገርኩህ ተይሽ እንዳትበላሽ ሲል አለማየሁ ሁሉ በአንተ ምላጩን ሳበው። ጥይቷ ኢላማዋን ስታባረቀች ዳምጠው አጻፋውን መለሰም። አለማየሁ ሁሉ በአንተ ጭንቅላት ላይ 2 የክላሽንኮቭ ጥይቶች አረፉበት። አለማየሁ አቃሰተና እስከ ወዲያኛው አሸለበ። ሞገስ ተናደደና የአብራራውን ምላጭ ሳበ። አሁንም ተቀደመ። ሁለቱም ወንድማማቾች በዛች የተረገመች ቀን በአሰቃቂ ሁኔታ ተገደሉ። አካባቢው በደም ጨቀየ። ባይራ በተንጣለለው እርሻ መሬት ያረሱ የነበሩ ገበሬዎች ሁኔታውን በእውታ አቀወጡት። ጩኸቱ ከቦታው አስተጋባ። ዳምጠው በጣም ደነገጠም። የሚያደርገውን አጣ። በሁኔታው እጅግ አዘነ። ሁሉ በአንተ የሁለቱን ልጆች መገደል እንደሰማ ያዙኝ ልቀቁኝ አለ። በመጨረሻም ራሱን ሳተ። ምን አይነት መጥፎ ዕድል ነው ጎበዝ! ምን አይነት አጋጣሚ ነው አለ ገዛኸኝ የውባንተ የቅርብ ጎረቤት በማዘንና በመገረም። ከዚያ ወንድሙን አስጠርተው ወደ ጸበል ይዘውት ሄዱ። ሕይወት እንዲህ ናት። አንዴ መከራና አስከፊ ነገር ከመጣ ተከታታይ መከራ፣ የመከራና ያዘን ድርርብ፣ አንዴ ደስታ ከሆነ የደስታ ብዛት፣ በቃ እንዲህ ነች። አቶ ሁሉ በአንተ በየጸበሉ ሰይጣን ነው ልቀቅ እያሉ ቄሶች የሚደበድቧቸው ጀርባቸው ተመልቷል። በእግር ብረት የታሰሩ እግራቸው ቆስሏል። በከፍተኛ ስቃይ ውስጥ ይገኛሉ። ምግብ አይበሉም። መናገርም አቁመዋል። መከራና ስቃይ በከፍተኛ ሁኔታ ከተፈራረቀባቸው በኋላ ወደ አዲስ አበባ አማኑኤል ሆስፒታል ወንድማቸው ከወሰዳቸው በኋላ ጥቂት እያገገሙ መጡ። ምንም እንኳ ከበፊቱ የተሻለ ጤንነት ላይ ቢገኙም አሁንም ግን ጸጸት፣ ብስጭትና ተስፋ መቁረጥ እየተፈራረቁ ሰላማቸውን ነስቷቸዋል።
ወይ አምላኬ፣ ምን በድዬ ይሆን ሳላውቅ እንዲህ ተደራራቢ መከራና ስቃይ በእኔ በልጅ ከምችለው በላይ የሰጠኝ አሉ ወደ ኋላ እያንጋጠጡ። ከዛም እንባቸው በጉንጫቸው ይፈስ ጀመር። አጠዴ ምንም እንኳ እንደ ባለቤቷ ጨርቋን ጥላ ባታብድም የሐዘኗ ልኬት ወደር የለሽ ሆነ። ይበሉኝ ቻለው ሲያመጣው ዕዳ ነው አንተው አለች ሐዘን የጎደውን ዓይኗን ከባለቤቷ ላይ በመጣል። አቶ ሁልባንተ ወይ ነዶ፣ እኔ የአንበሳው ልጅ ነገሯ አፈር ደሜ ሳላበላው አንላቀቃትም፣ ወይ እኔንም እንደ ልጆቼ እስከጨረሰኝ አርፌ አልቀመጥም እፋረደዋለሁ አሉ መሬቱን በዱላቸው እየመቱ። ወሩ ነሐሴ ነው። የወንዞቹ ውሃ ርት ብለዋል። የመስኩ ሳር አድጓል። ቡቃያው ዓይን ይስባል። መሬት በአረንጓዴ ያጊጣለች። ተፈጥሮ አምሮባታል። የእነ አቶ ውባንተ መንደር ፈንታይ ጭር ብላለች። ውባንተ ሐዘን፣ በሽታ፣ ንዴትና ብስጭት ቢያንገላታውም አርፎ አልተቀመጠም። ክላሽንኮቡን በመያዝ ወንድሙን በዛብን አስከትሎ ጨውድባ ወደ ተባለች የገጠር ከተማ ዘመተም። ከዚያም የአቶ ተረፈን ልጅ ዳምጠውና ራሳቸውን አቶ ተረፈን ላሳየው ወረታ እንደሚከፍል ለአንድ ነጋዴ ሹክ አለው። ነጋዴውም አቶ ተረፈን አረቄ ሲያጠጣ አስመሽቶ አቶ ተረፈም ሲመሽ ቤታቸውን እንዲሄዱ ሲሉ ድንገት ከየት እንደመጣች የላወቋት ጥይት ግንባራቸውን መተቻቸው። ወይኔ አንበሳው በማለት በዚያው አቃሰው እስከ ወዲያኛው አሸለቡ። የአባቱን ማምሸት ፍርሃትና ስጋት ያሳደረበት ልጅ ዳምጠው አባቱን ፍለጋ ሲመጣም አባቱ በአሰቃቂ ሁኔታ ተገድለው አቶ ሁልባንተ ሲፎክሩ ደረሰ። ንዴትና እልህ፣ የመጠቃት ስሜት ውስጡን አጨሰው። ሰላሙ ተተራመሰ። ውስጡ በቁጣ ነደደ። እልህ በውስጡ ተንቦገቦገ። የአባቱን አብራረው ወደሚፎክሩት አቶ ሁልባንተ ላቀው። ጥይቱም የምሽቱን ጨለማ ወደ ብርሃንነት ቀየረው። አቶ ሁልባንተም የሞቱን ጽዋ ተቀበሉ። ሕዝቡ ተጥለቀለቀ። አካባቢው በጩኸት ተናወጠ። ሐዘንና ጭንቀት ያከሳት ወይዘሮ አጠዴ የስኳር በሽታም ነበረባትና ከድንጋጤው ጋር እስከ ወዲያኛው አሸለበች። በዛብህም በሁኔታው በጣም አዘነ። ወይ ሁልባንተ፣ ምን አይነት መከራ ገጠመው አብሮ አደጌ አለ በዛብህ የአቶ ሁልባንተ ወዳጅ። ምነው አሁን ይህ ሁሉ አበሳ ይስጠው፣ ይገርማል ወገኔ አሉ አባ ማንደፍሮ ጎረቤታቸው። ለቅሶኛው ሲሰነባበት የቀብር ስነ ስርዓቱ ከተፈጸመ በኋላ የደረሰውን አደጋ በጓደኞቻቸውን በሙሉ በጣም አሳዘናቸው። ሰርግና ተስካር ቀኑ ሰኞ ነበር። ወቅቱ ደግሞ የእርሻ ስራ የሚበዛበት፣ አረም የሚታረምበት። ነገር ግን ከፈንታይና ካይራ የቀብር ስነ ስርዓት የተገኘው ሕዝብ በብዙ ሺህ የሚቆጠር ነበረ። ልማት በሚላማበት በዚች አስፈላጊ ቀን ያ ሁሉ ሰው ተሰብስቦ ልዩ እንግዳ የሆነበት አንድ ከወደ አውሮፓ የመጣ ቱሪስት እንዴ ምን ተፈጥሮ ነው ሲል ጠየቀ። ለቅሶ ነው መለሰ ጋይደሩ። how many people are there? ስንት ሰው ሙቶ ነው? ይሄን ያህል ሰው ነው። ነጩ በመገረምና በመደነቅ ጠየቀ። አረ 2 ሰው ብቻ ነው፣ ባልና ሚስት። ከዚህ ፈንታይ ግን ይሄ የቆየ የኢትዮጵያ ባህል ነው ወጣቱ መለሰ። እንዴ ስራ ፈት ነው እንዴ ህዝቡ? ነጩ በመገረምና በማዘን ወጣቱን በጥያቄ አጣደፈው። ከዚያም በሺህ የሚቆጠር ህዝብ በቪዲዮና ካሜራ ከቀረጸ በኋላ ወደ ጥንታዊቷ ከተማ ወደ ጀግኖች አምባ ጉዞውን ቀጠለ። ከአቶ ተረፈ ቤት አሁንም ለቅሶኙ መምጣቱን አላቆመም። አይ ምን አይነት አጋጣሚ ነው! አያ እንዲያው ወደ ቆላ ወልጄ ትላንት አይደለም ሰማ ጠየቁ አቶ ብሩክ የወይዘሮ መብራቴ ታላቅ ወንድም። አይጣል ነው ጋሽ ወንድም አለም፣ አንዲት ኬሲ ልጅ ለዳምጤ ሚስት አመጣን። ይኸውልህ እልቂት ሆነ። አለመታደል አይደል አንተው። እንደው ፊቱ አመድ መስሎ ከልቡ አዝናለች። ዳምጠውን በጣም አዝኗል። ንዴት፣ ብስጭት፣ ቁጭትና ጭንቀት መላ ውስጡን ያተራምሰዋል። ከነዳምጠው ቤት በየዕለቱ ሰው መምጣት አላቆምም። በሚመጣው ሰው ሁሉ በየጊዜው ጠላ፣ ቡና፣ ከሩቅ ከመጣ ደግሞ እንጀራ ስለሚበላ የኢኮኖሚ ቀውስ ቤቱን እየጎዳው መጥቷል። ይህ በእንዲህ እንዳለ 7ቱ 40ና 30ውም ደግሞ በከፍተኛ ድግስ መውጣት አለበት። 40ና 30 ማውጣት ሳይሆን ችግሩ ድግስ ማብዛታቸው ግን ኢኮኖሚያቸውን ጎዳው።
እማማ አሁን ስንት ኩንታል እህል ቀረን? አሁን እኮ ገና 40-30 እንጂ ተስካሩ አልወጣም። ለመሆኑ ያለን እህል ለተስካሩ የሚበቃ ነው? በማለት ዳምጠው እናቱን ጠይቀ። ኧረ አይበቃም ልጄ፣ ጥቂት እህል ብቻ ናት የቀረችን አለችው በሐዘንና በንዴት አመድ የመሰለውን ፊቷ በእጇ እየዳበሰች። ታዲያ የዛ ጀግና፣ የዛ ሳተና፣ የዛ የአገር አውራ አባቴ ተስካር ዝም ብሎ ሊቀር ነው? ሰውስ በሐሜት ይብላኝ እናቴ ሲል ታዲያ ይህን ሽጠኛ አለች በመበሳጨት በመታከትና በማዘን ለውስስ ባለና ዝቅ ባለ ድምፅ። አገራችን ኢትዮጵያ ብዙ ጠቃሚና የሌሎችን ትኩረት የሚስቡ ባህሎች አሏት። አገራችን ኢትዮጵያ ራሷን በነፃነት ለዘመናት ያቆየች በቅኝ ያልተገዘችና ያልተንበረከከች ባህሏ ጠብቃ ወጓንና ሃይማኖቷን ጠብቃ ዘላለም የኖረች የኩራት ሀገር ነች። ሀገራችን ኢትዮጵያ የራሷ ፊደል የቀመረች የአፍሪካ ኩራትና የጥቁር ሁሉ ዘቦች በስነ መለኮት፣ በስነ ምርምርና በስነ ተፈጥሮ፣ በመድኃኒት፣ በስነ ጠፈር፣ በሌሎችም ሳይንቲስቶች አንቱታን ያተረፉ ጀግኖችን ሳት የላሱ አንበሶችን ያፈረች ሀገር ነች። ምንም እንኳ ይህ ሁሉ ቢሆንም ግን አንድ ጎጂ ባህል አላት። ያለ ዕድሜ ጋብቻ፣ የተንዛዛ ድግስ። እንዲሁም የተንዛዛ ድግስ ብቻ ሳይሆን በሐዘን በጣም መጎዳት፣ ሌሎችንም ባህሎች መቀነስ አለባት። ተስካር ያላወጣ ልጅ ከሰው አይቆጠርም። ማለትም ልጅ አባቱን፣ አባት የልጁን ማለት የባሉን ወይም ባል የሚስቱን ተስካር በጣም ድል ባለ ድግስ ማውጣት አለበት። ማህበረሰቡ የፈጠረው ግዴታ ነው። በእርግጥ ሃይማኖታቸውም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር ታዛለች። ዳምጠው የሰዎችን ሐሜት አንገሽግሾታል። ተስካር የሚያወጣት ብርም ሆነ እህል አልቆባቸዋል። ይኸውልሽማ ሰዎች በየሰንበቴው በየቦታው እያሙኝ ነው፣ ስጋዬን እየበሉት ነው በሐሜት። እናትዬ ታታ እያሽሟጠጡኝ ብትሰሚ እኮ እስካሁን የአባታችን ተስካር አይቆይም ነበር። እና እኔ ምን አባቴ ላድርግ ልጄ? እኔ ስዳዬን ብወርድ ጠላሁን? ኧረ ተው ልጄ፣ እኔም ልሙትልህ? ኧረ እባክህ ከሐዘኔ በላይ አታሳዝነኝ፣ ኧረ ተው ብላ ምርር ብላ ለቀሰኝ። እቅፍ አደረገና እያባበለ ይኸውልሽ እኔ እኮ እንድትማረሪ አይደለም፣ አታልቅሽ፣ ጥቃት ስለሆነብኝ ነው እማ። እሺ በይ እንጂ ጅራ በራ ካለው አጎቴ ብሄድ ለእርድ የሚሆንና ለተስካሩ የሚሆን ገንዘብ ያበድረኛል እና እድፋችንን ላቀቅ ታታ በማለት ዳምጠው በጥብቅና በዝርዝር አስረዳት። በል እንግዲያውስ አጎትስ አይነፍግም፣ ነገ ከምኝታ ተነስተህ ሂድ አሉት። በነገተው ዳምጠው ከሩጫ ባልተናነሰ እርምጃ ተራራውና ሸለቆውን እያቆራረጠ ገሰገሰ። ካጎቱ ከአቶ መርሻ ከደረሰ በኋላ ሁሉ ነገር በዝርዝር አጫወተው። ይኸውልህ አጎቴ፣ እንደምታውቀው ሀገራችን ሽሙጡና ሐሜቱ ጆሮዬን ምን አለ በደፈነው እስኪል ድረስ ጤና ላይ ያሳጣኝ ነው እና እባክህ መቼም አንተ የምኮራብህና የምመካብህ አጎቴ ነህና ቢያንስ 5 በሬ ለተስካር፣ ለጠላ ደግሞ የተወሰነ እህል ስጠኝ። በሚቀጥለው ዓመት አርሼ አንድ ፋርሼ እመልስልሃለሁ። አጎቱም አላሳፈሩትም። ወፋፍራም በሬና በራሳቸው አህያ እህል አስጭነው ላኩት። ከብዙ ድካምና እንግልት በኋላ ዳምጤ ተስካሩን ከእናቱ ጋር አወጣና ተስካሩ አድናቆት አተረፈለት። የውብ ዳር ሐር የመሰለው ፀጉሯ ተጎንጉኖ ከጀርባዋ ላይ በስርዓት ተቀምጧል። እርሷ እንደ በረዶ መንጣቱ ቅላቷን የበለጠ አድምቆታል። ኩስኩስት የመሰለው አፍንጫዋ መሃል ፊቷ ላይ መቀመጡና የቁመናዋ ማማር የውበት ንግሥት አድርጓታል። ዳምጤ ድልጊ ከተባለች ከተማ ለተስካሩ የሚሆኑ ዕቃዎችን ለመግዛት በሄደበት ጊዜ ነበረ አይኖቹ ከአይኖቹ አልነቀል ያሉት። ከዚያ ገረመውን ያው በዚሁ በተስካሩ እኔ ሚስት ለማግባት አስቤያለሁና እንዲያው የእነ አባ ሙሉን እንግድም ናት አሉ አንዲት ወይዘሮ ገበያ ይቻለውና እንዲያው እስኪ እንዲያው ሽምግልና ብትሄድልኝ ሲለው ደግሞ ለዚህማ ለምን አልሆንም፣ ኧረ ችግር የለም በማለት በአዎንታ ፈቃደኝነቱን ገለጸለት። በአካባቢው ባህል መሰረት ፈት ሴት እንደመሆኗ መጠን የእጅ መንሻውንና ሌሎች የሚያስፈልጉ ስጦታዎችን በመስጠት ከቤተሰቦቿ አመጣት። የውብ ዳርና ዳምጠው ከተቀራረቡ በኋላ ፍቅራቸው በእጥፍ ጨምሯል። አንዱ በአንዱ እስትንፋስ መኖር ጀምረዋል። አሁን ለበሽታ የመድኃኒት አገኘው፣ መጽናኛ ደጋፊ ያገኘው አለ። ከነበረበት ጭንቀትና ፍርሃት እፎይ ማለቱ ከመጠን በላይ አስደስቶት
ዳምጠው በዚህ ትንሽ ዕድሜ መከራና ስቃይ ተፈራርቀውበታል። በሱ ምክንያት 4 ቤተሰቦች ሕይወታቸውን አጥፍተዋል። የሚንሰፈሰፍለትና የሚመካበት ቆፍጣናው አባቱ በሱ ምክንያት በአሰቃቂ ሁኔታ ተገድሎበታል። አያች ኬሲ ልጅ የስንቱን ሕይወት ለማጥፋት ለስንት ገንዘብ ውድመት ምክንያት ሆነች በማለት በመጥፎ ትዝታ ወደ ኋላ ተመልሶ ሲሰለሰል የተመለከተችው ሚስት ምን ነው ደህና አይደለም? ለምን ትተክዛለህ? አመመህ እንዴ? ምን ነው ፈዘዝክ? አለችው ከዋክብት የመሰሉ አይኖቿን ገለጥ አድርጋ አይን አይኑን እያየች። አይኔ ውቤ በዚህ ትንሽ ዕድሜ ስንቱን መከራ ሳለኩ መሰለሽ። ስንት ስቃይ አየሁ። ያ ትዝ ሲለኝ በጣም ስለሚስገን አረቀስ በጣም ስለሚዘገንነኝ ስለሚቆጨኝ ነው የምተክዘው አላት። ፊቱን ኮስተር አድርጎ አይኑን ጭፍን በማድረግ አይዞ በአንተ አልተጀመረም እኮ አለችው። አፈር አለችና አንገቷን ደፋች። ቀና ስትል አይኑና አይኗ ድንገት ተጋጩ። የሆነ አንዳች ኃይል ውስጡን ወረረው። አዳምነቱን ታዘበው። ስሜት እየመራው እጁን ወደ ፀጉሩ አላከውና ቀስ እያደረገ እናት ሕፃን ልጇን እንደምትዳብሰው የደባብሳት ጀመር። የእሱ ስሜት ወደ እሷ ስተስተጋባበት መሰል የሆነ ደስ የሚል ስሜት ተሰማት። ደስ የሚልና ጣፋጭ ስቃይ ሰላሟን ሲነሳት መላ ሕዋሶቿ የሆነ ቅመም ሲያመነጩ ተሰማት። ድንገት ስሜት እየመራቸው ያለ አሰልጣኝና ያለ ምንም ደጋፊ ደስ የሚል ጨዋታ መጫወት ጀመሩ። አንድ ሆኑ። እሷ ውስጥ እሱ፣ በእሷ ውስጥ እሷ መሟሟት ጀመሩ። የውብዳር ባሏን እጅግ ታፈቅረዋለች። ታድዬ ጸባይ ከውበት ደምግባት ከጀግነት ሁሉን አሟልቶ የሰጠዋለች። ራሷ ለራሷ በማይሰማ ድምፅ። በእርግጥም ዳምጠው ጥርት ያሉትና ትልልቅ አይኖቹ ጥቁርና ደስ የሚል የአይን ሽፋሽፍት የታጀቡ ናቸው። የራስ ቅሉ መተለቁና ሰፋ ካለው ፊቱ ላይ በጥሩ አቀማመጥ የተሰራው አፍንጫው ወተት በመሰሉና ወፈርፈር ባሉ ከናፍሮቹ የታጀቡት ጥርሶቹ በአንድ ላይ ግርማ ሞገስን ሰጥተውታል። ቁመቱ ቀጥ ያለና ደረቱ ሰፊ መሆኑ አማላይ አክተር አስመስሎታል። ብዙውን ጊዜ ቁምጣ ሱሪ ስለሚያዘወትር የጭኖቹ ቅላት አይደለም የሴት ልጅን የወንድ ልጅን ቀልብ ይስባሉ። እጆቹ በእርሻና በሌሎች የግብርና ስራዎች ጫና በጣም ጠንካሮችና ትልልቆች ናቸው። ቀኑ ቅዳሜ ነው። ዓርብ ዕለት የነበረው እጅግ ቀዝቃዛ በጉምና ዝናብ የታጀበ አየር ዛሬ ብሩህ ሆኗል። እጅግ ደስ የሚል አየር ይነፍሳል። ወቅቱ ሐምሌ እንደመሆኑ መጠን መሬት በአረንጓዴ እጽዋት ተሸፍናለች። የፀሐይዋ ጨረር በቡቃያ ላይ ሲያርፍ እጅግ ደስ ይላል። አይራ ፈጣሪ የሚገርም እኮ ነው። አሁን የትላንት ነው ያን ጨለማ ወፈፈን ገርሰ ዛሬ ብሩህ ቀን ለአንተ ምን ይሳናል አለ ለራሱ በማይሰማ ድምፅ። ከዚያም አዝመረውን ከጎበኘ በኋላ በጉጉት ወደምትጠብቀው አዲስ ሚስቱ ቤቱ ተመለሰ። የውብዳር ከእናቱ ከመብራቴ ጋር የሞቅ ጨዋታ ይዘዋል። እንደምን ቆያችሁ? ደህና ቆየ ልጄ፣ ግባ አለችው እናቱ በቅድሚያ። የውብዳር ግን ሞቅ ያለ ፈገግታ መገበችው። ደስታው ሞቅ አደረገው። ለምን ገረመውን አጠረው? ከሱ ቀራሪ ነገር የለም እንዴ አለ ወደ ሚስቱ በማተኮርና አይን አይኗን በማየት። በየወሩ 5ኛው ቀን የአቡነ ገብረ መንፈስ ቅዱስ መታሰቢያ ጸበል በየተራ ይጠጣሉ። አቦ በመባልም ይታወቃል። የሐምሌ ወሩ ታዲያ የዳምጤ ማህበር ወይም ተራ ስለነበረ ነው ገረመው ከተረፈው ይጠጣ ዘንድ የተጋበዘው። ከጥቂት ደቂቃ በኋላ ደህና ዋላችሁ አለ። ድምፁ ጉንፋን ስለያዘውን መሰል ጎርነን ብለዋል። ግባ 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 አሉት ሁሉም በአንድ ድምፅ። የውብዳር በመነሳት ሽመሉን ተቀበለችውና የፍየል ቆዳ ወንበሩ ላይ ዘፍታ ይቀመጥ ዘንድ ፈገግ በማለት ተቀመጥ እሺ በማለት ከተቀመጠ በኋላ ዋንብራ የተባለ በቅል ከሚሰራ የጠላ መቀመጫ እንካ እስቲ ባይጥምም ጥም ይቆርጣል ብላ ሰጣችው። ክብሯትና ክብሯን ቀሪውን እንግዲህ ሌላ ጊዜ እንተርከዋለን። ስለ አደመጣችሁን እናመሰግናለን።